የከባድ ሚዛን የቦክስ ውድድር እንኳን እንትን አለዋል፣ ኪሎግራም አለዋል። ባይዘወይ ከኔው የወሰደውን ነው፣ ይሄንኑ ነው ኢሚቴት አድርጎ ያቀረበው። ጸበል ቀጂ ጋራ አልነጋገርም እና ዘበነን ለምን ጠራኸው? ዘበነም እኮ ለመነጋገር እኮ የሚመጥን ሰው አይደለም ሲሉኝ፣ አይ አትሊስት ዶክተር ተብሎ ቄስ ተብሎ በሚመጣበትም ኢትዮጵያም ይሁን አሜሪካም ቢሆን ኦርቶዶክስን ወክሎ የሚታወቀው እሱ ነው እና ውሸቱን ደግሞ እድሜ ዘመኔን ሳጋልጠው ነው የኖርኩት። እሺ ይለኛል ብዬ አይደለም፣ እሺ ይለኛል ብዬ አይደለም፣ ለክርክርም ለድርድርም ይመጣል ብዬ አይደለም። መጀመሪያ ማንን ነው ጥሪ ያቀረብኩት? ሊቃውንት ለሚባሉት አራት አይና ለሚባሉት ለነርሱ። እነሱ እኔ ጋር ሳይመጡ በእሸቱ ኮሜዲያን እሸቱ የዩቲዩብ ቻናል ላይ ቀርበው እኔ ለሰጠሁት አስተምሮ ቪዲዮ እየከፈቱ ምላሽ ሰጠን አሉ፣ ካባ ለባሾቹ ማለት ነው። አይ ፊት ለፊት እንነጋገር አልኳቸው። ከዛሬ 1 ወር በፊት ሊቃውንት የተባሉትን አይ ተነጋግረን ነው ይህንን ነገር መፍታት ያለብን፣ ፊት ለፊት እንነጋገር ብዬ ነበር። ፊት ለፊት አልተነጋገሩ፣ አልፈለጉም፣ ግን ምላሽ ሰጡ። ኦኬ፣ ትምህርቱን እያቀረቡ ነው ምላሽ የሰጡት። ፊት ለፊት የመነጋገሩን የመጀመሪያውን ኢንቪቴሽን ወይም ደግሞ ጥሪ ያደረግኩት ለሊቃውንቱ። ከዛ ቀጥሎ ከሊቃውንቱ ሊመደብ የማይችለውን ዘበነን ነው የጠራሁት። ከጸበል ቀጆቹ ትንሽ ከፍ ያለ ከሊቃውንቱ ትንሽ አነስ ያለ በሚል ነው። ከሊቃውንቱ ጋር እሱ አይጋበዝም እኮ ባይዘወይ አይጋበዝም። የተሰጠውን ደረጃ ማወቅ መቻል አለበት። ሊቃውንቱ ለእኔ መልስ ሰጥተውኛል። ሊቃውንት የተባሉት ለእነሱ ደግሞ በደንብ አድርጌ ማብራሪያ ሰጥቼ ወደ 4 ቪዲዮ በተከታታይ በዚሁ በዩቲዩብ እና በቲክቶክ አካውንቶቼ ላይ መልስ ሰጥቻለሁ። ፋይል የያዘው ነገር ኦኬ። ይሄ ብቻ አይደለም። ለእኔ የአገልግሎትና በተለይም ኦርቶዶክስን በሚመለከት ለምሞግታቸው ትክክለኛ የመጽሐፍ ቅዱስ ሙግቶች ማብራሪያ መስጠት ያልቻሉ ነገር ግን ትክክል እንደሆነ ታምኖ በኢትዮጵያ ኦርቶዶክስ ሲኖዶስ የማስተካከያ እርምጃዎች እየተወሰዱ ነው። ኦኬ፣ የማስተካከያ እርምጃዎች እየተወሰዱ ለምሳሌ በቅርቡ የዮሐንስ ገድል ወይም ገድለ ዮሐንስ መጥምቅ የሚባለው ከሱ ከመጽሐፍቱ መካከል ተወግዟል። በኦርቶዶክስ ቤተ እምነት ውስጥ ተወግዟል። ለምን? ይሄንን የሐሰት መጽሐፍት ድርሳናት፣ ገድላት፣ ታምራት የሚባሉትን ድባቅ ስለመታ ናቸው። እነዚህ ነገሮች ውጤታማ ስለሆኑ በህዝቡም ዘንድ ተቀባይነት ስላገኙ እንደዚሁም ደግሞ በቤተ እምነቱም ላይ ያመጣውን ተጽዕኖ ስላዩ የኦርቶዶክስ ሲኖዶስ ምን አደረገ? ማስተካከያ አደረገ ማለት ማስተካከያ አደረገ። ያ ማስተካከያ አንዱ ነው የነገርኩህ። ሌሎች ስብሰባዎች ተደርገዋል። እነዚህ ስብሰባዎች የጠመመውን ለማቅናት፣ የሚታረመውን ለማረም፣ የስርዓት፣ የአምልኮ፣ የመጻሕፍት፣ የአስተምህሮ፣ የአስተዳደር ችግሮችን ነቅሰን በማውጣት ተሐድሶ ያስፈልጋል፣ ስር ነቀል ለውጥ ያስፈልጋል ለሚለው ሙግት ምላሽ የሰጠ ስብሰባ ሲደረግ ነበር። ይሄ ሁላችሁም የምታውቁት ጉዳይ ነው። ስለዚህ ውጤታማ የሆነ አገልግሎት እያገለገልን ስለሆነ ጉዳዩ ያለው ከሲኖዶስ ጋር ቤተክርስቲያኒቱን እመራለሁ ከሚለው አካል ጋር ኃላፊነት ከተሰጣቸው ጋር ሊቀ ሊቃውንት 4 አይና 5 አይና እየተባሉ ከሚጠሩት ጋር ነው የኛ ሙግት የሚሆነው ማለት ነው። ምክንያቱም ዘበነ ቤተክርስቲያኒቱ ስትስተካከል አብሮ ሊስተካከል የሚችል ሰው እንደሆነ አስባለሁ። ቤተክርስቲያኒቱ ስትስተካከል አብሮ ሊስተካከል ይችላል፣ እግዚአብሔር ከረዳው ነው እሱ። ስለዚህ የጠራሁት የመጀመሪያው ሊቃውንትን ለቤተ ክርስቲያኒቱ ሙሉ እውቀት አላቸው ተብሎ ባይዘወይ እኔ ምንም አይነት ውሸት ሳልጨምር ዘበነ ግዕዝ አያውቅም። እደግመዋለሁ፣ ዘበነ ግዕዝ አያውቅም። ግዕዝ ጠቅሶ ፍርፍር ብለው ስቀውበታል ቄሶቹ። ጌታ ምስክሬን፣ ግዕዝ አያውቅም። እኔ ራሴ ተከታትዬ ይዤው ግዕዝ ሲናገር ያቀረብኩት መረጃና ማስረጃ አይችልም። ግዕዝ አያውቅም። አነጋገሩን እንኳን አያውቅም። ይሄ ሰውዬ እንዴት ነው ከኔ ጋር ሊነጋገር የሚችለው? እንዴት ነው የሚመጣው? የሌለ ዜማ ብሎ አንድ የሆነ ዜማ አዚሞ ይሄ ቅዳሴ ላይ ያለ ዜማ ሊያዜም ብሎ በቃ ፍየል ወዲያ ቅዝምዝም ወዲህ ሆኖ ስንቶቹ ናቸው የሚሳለቁበት? ይሄ እኮ ኦርቶዶክስ ውስጥ ያለውን ነው የምነግራችሁ። እኔም ብለው ሳይሆን ቄሶቹ ስለዘበነ የሚሉትን ጠይቁ። ጌታ ምስክሬን